ልጃችሁን ጥላችሁ አረብ ሀገር የተሰደዳችሁ ሁላ ይሄንን ቪዲዮ እስከመጨረሻው የቲም ባል የምትፈልግ ደግሞ አፍሽ ሞልተሽ ታወሪያለሽ ከኔ ጋር ደግሞ አውራ። ቆይ እኔ ሁሌ ስደውል አንተን እየለመንኩ እያባበልኩ ዝም በይ በእናትህ አፍሽ ማውራት እኮ ለልጆች ተጨማለቂ እዛው አረብ ሀገር ተጨማለቂ ጨምላቃ ልጆች አትበይ። የምን አባሽ በዚህ ውጥንቅጥ ውስጥ በዚህ ጭንቀት ውስጥ ስንት እህቶቻችን አሉ። አላህ ይሁናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይ ከማድረግ እስከ መጨረሻው ተከታተሉ። እንግዲህ ራታችንም እየበላን ነው። ኑ ብሉ። ቂጣ በጎመን የፈለጋችሁ ባይቤ እና መግቢያ ላይ ያያችኋት የሰማችሁትን ድምጽ በዚህ ጭቅጭቅ ውስጥ ብዙ እህቶቻችን እና ወንድሞቻችን አሉ እና ሚስቶቻቸውን አረብ ሀገር የላኩ ወንዶች እንደው ከመቶ 95% በቃ ገንዘብ ካልተሰጣቸው የማይሰጧችሁ ስም የማይሰይሙላችሁ ስያሜ የለም ማለት ነው። ገንዘብ ሲሰጣቸው በቃ የኔ ፍቅር፣ የኔ ማር፣ የኔ ሁሉ ነገር ነሽ። የሆነ ነገር ስታጎይ ግን አፈራባሽ ድሜ ነው የሚበላው እና በጣም ከባድ ነው። የዚች እህታችን ደግሞ ለልጆቿ አስቤዛና ማለት አስቤዛ የትምህርት ቤት ክፍያና የቤት ክራይ ትችላለች። በየወሩ 5000 እና 6000 እየላክሽ ላኩት ያለሽ እንደ እያለ ይሳደባል ማለት ነው። እና ምናልባት ለዚህ ሰውዬ ስራ ከሌለው ይከብዳል። ስራ ከሌለው ከየት መምጥተህ ልጆቼን አብላ ማለት ይከብዳል። ካለው ደግሞ ወዶ ሳይሆን በግዱ የልጆቹን መንከባከብና ማሳደግ አለበት። አንቺ የምትጨምሪው እኛም የወጣ ነው የምንጨምረው ለሱ ቤት ነው፣ የት ልንወስደው ነው? ሰጠነው የሚያልቀው በሁለታችን ነው፣ አስቀምጥነውም ለኛው ለሁለታችን ነበረ። ግን አንዳንዴ በየወሩ ሁሉን ደሞዛችሁን ልትልቁ የሚፈልጉ ወንዶች አሉ። ሁሉ ተላከ ማለት ባዶ ቀረሽ ማለት ነው። ታመሽ ብትገቢ ሰዎቹ በአሁኑ ሰዓት እንግዲህ ሰታቁ ትኬት ቆርጠው ሊሸኙ ይችላሉ። ስንት ነገር አለ፣ ስንት ነገር ህገወጥ ከሆናችሁ ልትያዙ ትችላላችሁ። ብዙ ነገር አለ። ግን ሙጥጥ አርጎ መላክ አያስፈልግም። ስትሰደቡም ስትረገጡ ምንም ስትሉ ገንዘባችሁን ያዙ ማለት ነው ራሳችሁ። አለበለዚያ ያው ነው ሲያልቅ ስድቡ። የሰጠሽው ሰው ራሱ መቼ ሰጠሽኝ አንቺ እንዲሆነሽበት ዘለሽበት ተንዘራዝለሽ መቼ ሰርተሻል ለኔ መቼ ሰጠሽ እያሉ ያሳብዳችኋል ማለት ነው። እና አላህ ይሁናችሁ። ብዙ እህቶቻችን በዚህ ጭንቅ ውስጥ እንዳሉ ብዙዎቻችሁም የየቤታችሁ ያቀዋል ማለት ነው። እኛም ያሳለፍነው ታሪክ ሊሆን ይችላል። አሁንም እህቶቻችን ያሉበት ሁኔታ ላይ ሊሆን ይችላል። እና ልጅ ወልዶ መሰደድ ስቃይ ነው ወላሂ። አንዳንዴ ለእናት ሰጥቶ የሄደ ሰው ይሄን ያህል ወጪ እንኳን የለበትም ወላሂ። ለእናታችሁ ልጃችሁ ሰጣችሁ ከሄዳችሁ ምናልባት ለእናት ለአላህ ብላችሁ ከላካችሁ እንጂ እናት ልጇን ብር ላኪ እንደዚህ አርጊ ልጅሽ እንዲህ ነው አትልም፣ ወላሂ አትልም። እንደዚህ የምትልም እናት ካለች እኔ እንጃ። ልጇ መቼ በመቼ ገንዘቧን አጠረቃቅማ ለልጆቿ እንድትመጣ ነው የምትፈልገው እንጂ በየወሩ አምጪ አትልም። ወንዶች ግን ቢስሚላ ልጅ ኖረም አልኖረም አምጪ ማለት ካፋቸው አይጠፋም። ለማንኛውም እስኪ የዚች እህታችንን ቪዲዮ ላስገባው። ዱአ አርጉላት። እንግዲህ ከባለቤቷም አላህ ሰላም ያርጋት፣ ልጆቿንም አላህ ይጠብቅላት። እስቲ ማን ነው ጥፋተኛ? የቲም ባል የምትፈልግ ደግሞ አፍሽ ሞልተሽ ታወሪያለሽ ከኔ ጋር ደግሞ አውራ። ቆይ እኔ ሁሌ ስደውል አንተን እየለመንኩ እያባበልኩ ዝም በይ በእናትህ አፍሽ ማውራት እኮ ለልጆች ተጨማለቂ እዛው አረብ ሀገር ተጨማለቂ ጨምላቃ ልጆች አትበይ። የምን አባሽ ልጅ አለሽ አንቺ? የምን አባሽ ልጅ ያለሽ? ምን የምን አባሽ ልጅ ልጆቹ ምን አረጉ? 6,000 እና 5,000 ብር እየላክሽ በልጆቹ
ታዲያ የትምህርት ቤት ክፍያና የቤት ክራይ ቻልኩ አይደል እንዴ? የትምህርት ቤት እከፍላለሁ የቤት ክራይ እከፍላለሁ አልኩኝ አይደል እንዴ? እኔ እሱን ከቻልኩ ደግሞ አንተ አስቤዛ መቻል ግዴታ አለብህ። እኔ ብቻ እኮ አይደለሁም አይደለ? እኔ ብቻ ነኝ እንደ ግዴታ ያለብኝ። አንተም ልጆች እኮ ጫማና ልብስሽን ይበሉታል። ልክስክስ ወረኛ 5 እና 6 ሺህ ብር እየላክሽ ላኩት ያለሽ ወረኛ እዚህ ወረሽን እዚህ ዶንቆረሽ ቢኔሽ እዚህ እኔ አሁን እኮ የትምህርት ቤት እችላለሁ። አፍሽን ደግሞ ታወሪያለሽ። የትምህርት ቤት እችላለሁ። የቤት ክራይ እችላለሁ አልኩኝ አይደል እንዴ? ከዚህ በላይ ምን ፈለክ? ቆይ ከዚህ በላይ ምን ፈለክ? ቆይ አንተ ምንድነው ችግር? የትምህርት ቤት ከቻልኩኝ የቤት ክራይ ከቻልኩኝ እሱንም ደግሞ በኪስ ነው እየተላከልህ ያለው አይደል እንዴ? እንዴ ምን አርግ ነው የምትለኝ? ከዚህ በላይ ምን ላርግ ነኝ? ከዚህ በላይ ምን ላርግ? ኧረ ቢስሚላህ። እና አስቸጋሪ ነው። እኔ የምለው አሁን ሲያወሩ ለሱ ስራ ከሌለው 6,000 ብርና 5,000 ብር ይከብዳል። ልጆች ከነ ትምህርት ክፍያቸውና ከቤት ኪራይ ከአስቤዛ ከምን ይከብዳል። ግን ስራ ካለው ይችላል። 5,000 ብር የትምህርት ብር ከከፈልሽነት ከከፈልሽለት በቂ ነው። 5,000 ብር 6,000 ብር በወር ለሱና ብቻ አላህ ያውቃል የሁለታችሁን ችግር። ቢሆንም ይሄ ችግር ያው ብዙዎቻችን ቤት ውስጥ ስላለ አላህ ይሁናችሁ፣ ብርታት ይሁናችሁ። ለካ እንደዚህ አይነትም አለ ወይ እኔ ብቻ ይመስለኝ ነበር ትላላችሁ። አንዳንዶቻችሁ መጽናኛ ይሆናችኋል። ጥሩ ባልም ያላችሁ ደግሞ ባላችሁን እንድታመሰግኑ ያደርጋችኋል ይሄ ቪዲዮ ማለት ነው። ሰምታችኋል። እና ከባድ ነው ልጅን ጥሎ መሰደድ በናፍቆት በባል ምላስ በስንቱ ትቃጠላላችሁ። ብቻ ለኛ አላህ ይዘንልን። ለኛ ለተሰደድ ነው ስደትን ሄደን ላየ ነው አላህ ይሁነን። ያሳለፍነው መከራ አላህ ያውቃል ሁሉም ማለት ነው። እና እህቶቼ አይዟችሁ ያልፋል። እየተሰደብሽም እየተረገጥሽም እየተገፋሽም አላህ ቀን ያወጣልሻል ኢንሻአላህ። ይሄ ጊዜ ሁሌ አይኖርም። አንድ ቀን ያልፍላችኋል፣ ያልፍልናል እላችኋለሁ ውድ እህቶቼ። ለማንኛውም ገንዘባችሁን እንደዚህም እየተሰደባችሁ ይዛችሁ አገር ገብታችሁ ከተቀየራችሁ አብሽሩ። በልጆቻችሁም ትደርሳላችሁ፣ በፈለጋችሁትም ነገር ትደርሳላችሁ። አላህ በረካውን ይስጠን፣ ሀገራችን ሰላም ያድርግልን። በሰላም ወጣችሁ በሰላም ግቡ እላችኋለሁ። እንግዲህ ማሰላማ